እኔ ሰሚራን በጣም ነው የምወዳት፣ በጣም ነው ማፈቅራት፣ ከልቤ ነው የምወዳት፣ ከልቤ ነው ማፈቅራት። ከእሷ ጋር ነው ዛሬ ያለያየችኝ ያለ የመጨረሻ ቀኔ ነው ዛሬ ማለት ነው። ደስ ይበላችሁ። የተደረመባት ሴት አልፈልግም ጥዬ እወጣለሁ ነው የምትለው። ስለዚህ እኔ ጊዜ አሁን አይደለም ስትረጋጋ ቤታ ስትረጋጋ በቃ እዚህ ጋር እሺ ብያልኳት። እሺ የግል ጥላቻ አለ እንዴ? በጣም የግል ጥላቻ አለ። እኔ እንደዛ ስናገር አቢባዬ ተይ ብለው ሰው ሁሉ ወደ እኔ ዞረ። ኢትስ ኦኬ ከሁለት ቀን በኋላ የረሱትና ፍቅር ይሉኛል። እሱ ለምጄዋለሁ። ግን ሁለን ለመናገር አሁን ያ ልጅ እኔን ጥል ምናምን የለንም። ግን ያቺ ነገር ስላለችው ነው ቂም በአንቺ ላይ ተያይዞ የመጣው። ግን አንድ ሰው ቤትሽን ከፍተሽ ቅድም እየነገርኳቸው ነበር። አንድ ሰው ቤቱን ከፍቶ ሁሌ የምናገረው ነገር አለ ሀቢባ፣ ስለ ትዳር፣ ስለ ቤተሰብ፣ ስለ ምናምን አታውሩ። እኔ አሁን ብዙ ነገር ይለኛል ፍቅረኛ ላይ ራሴ ነኝ የማውቀው። ማንም ሰው እንዲያውቅብኝም አልፈልግም። ለማንም ሰው መጥቼም አላወራም። ግን እኔ ፈቃደኛ ሆኜ ቤትሽን ከፍተሽ 10 አይነት አበባ ልኬ አስገቢኝ ብዬ ጨቅጭቄ ሶሻል ሚዲያ ነው ቤትሽን ከፍተሻል የምታወያዩ የምትረጁ ነገር አለ። ሰው ከመጣ ምንም የምታደርጉ ነገር የለም። ይሄ የአንቺ ጥፋት ነው አይደለም። እኔ ኑልኝ ብዬ ፈልገው ነው የሚመጡት አይደል? ኑልኝ አላልኩም። ለምነው በኮመንት ስንት ደጅ ጠንተው ስንት አበባ ልከው ለምነው ይገባሉ። ከገቡ በኋላ እነሱ ራሳቸው ገብተው ለተናገሩት ነገር ሀቢባን መውቀስ አህያውን ፈርቶ ዳውላው። ልብ ካላችሁ እነሱን አስቆሟቸው። የሚመጡትን ሰዎች እስኪ ሀቢባ ጋር አትሄዱ ብላችሁ ማስቆም ከቻላችሁ። ሰው የራየልሽ ስም ይወጣ ከቤት ይከተል ጎረቤት ይባላል። አንድ ሰው የራሱን ገበና ካልሸፈነ ሌላው ጎረቤት ሊሸፍንለት ወይ ሌላው ሶሻል ሚዲያ ላይ ያለ ሰው ላይ ሊደብቅለት አይችልም። በመጀመሪያ ደረጃ ገበናሽን መሸፈን ነው። እኔ አሁን ለምሳሌ የሆነ ፍቅረኛ ይበደለኝ ብዬ ባወጣ ነገ ተነስተው ፍቅረኛሽ እንዲያረገሽ ወይ ፍቅረኛሽ እንዲ ነው ብሎ ቢሳደቡ ለምን ሰደቡኝ አልልም። አንደኛ ተመካከርሽ ቁጭዎች ላለመውጣት መሞከር። ሶሻል ሚዲያ ያለ ሰው ፍቅረኛና ትዳር ከሆነ ገበናው እንደምንም ብሎ ተማክሮ መጨረስ አለ። ኢትሶክ አንዴ ሆኗል እኮ ሀቢባ ተደፋዋ አይታፈስም። ከዚህ በኋላ ያለው ነገር ደግሞ ምንድነው? ሙባረክ ቤት ያሉ ሰዎች ገብተው አያባብሱ። እሷንም የሚያውቃት ሰው አሁን ያባብሱ ምን አባታቸው ያመጣሉ? ያባብሱ ዋይ ለሁለቱ ነው የምልሽ። ኧረ ለሁለቱ ነው የምልሽ። ለሁለቱ ነው አይደለም። አሁን ያልሽ ሚስትየው ቆይ ጆ እንዳንደባ አቡዬ ምን ሆነሽ ነው? የኔ እናት በጣም ተበሳጭቼ ነው ጆ ይቅርታ ቅብል እግዚአብሔርን አንድ ባለጌ አፉን ከፍቶ እና ማለት ነው። ተረጋጊ ሀቢባ፣ አንቺ እርጉዝ ነሽ ምናምን አትበሳጭ። ሶኬ እንትንም አለ አትበሳጭ። ግን አሁንም ተገንሽ እሱነቱን ሳላቅ ቤቴ ማስገባት የራሴን እንደ ጅል ቆጠር። እናቴ ትሙት ገባሽ? ከዛ በድምፁ አሁን አንተ እንትን ያልከውን አልኩትና እሱ ነው አዎ ሲል መጣልኝ። ብዬ ነቅዬ ወጣሁ። ከእንዳንተ አይነት ባለጌ ጋር አላወራም ብዬ ነቅዬ ወጥቼ መጥቼ ቤቴን ከፈትኩ። እኔ ሰው ቤት ሄጄ አላቅ በህይወቴ። ኖ ጋይስ እስኪ ተረጋጉ። ኮመንት ያላችሁ እና በአጭሩ አሁንም ሀቢባ የአንቺ ጋር ምንም የሚያነካከው ነገር የለም። ይሄ የግል ጥላቸው ነው ልጁ። ከዛ በተረፈ ግን ሙባረክ ቤት የገቡ ሰዎች ተረጋጋ ምናምን ብለው ሚስትየውንም አውርተው ያስማሟቸው፣ ልጆች ወልደዋል፣ ያስታርቋቸው። ከዛ በተረፈ ግን አንዱ ይገባና ሳያደረክ ደግ አደረክ ሚስትየውን መስደብ ምናምን ሞር እያባባሰ ነው የሚሄደው። ስለዛ ላይክ አስማነ ቤት የምትገቡ ሰዎች አስማሟቸው ከቻላችሁ።
አስማማቸው። ሚስትየው ስትረጋጋ ወደ ቀልቧ አንቺ ቤት ባትገባ እኮ ሀቢባ በቤቷ እኮ ገብታ ማውራቱ አይቀርም። አንቺ ቤት ባትገባ አላስገባም ብዬ ይኸውልሽ ቤታ የአንድ ጋላሪ ላይ ውስጥ 100 ስንት አበባ እንደሰጠች በማየቡት አላስገባም ብያት ሰሚራ የሚለውን 290 አሁን እንደውም የሆነ ሰውዬ ሰጥቶ ከሷ በላይ ሶስተኛ ሆነ ከኦስማን በላይ ነበረች። ከኦስማን ቀጥሎ ነበረች 200 ምናምን ሰጥታ ከጋላሪ ላይ ነው አንስቼ ያስገባኋት። ሁላ ደውላ ሙባረክ ጋር ካላስገባችኝ ራሴን አጠፋለሁ ብላው ሙባረክ ነው አስገቢ ብሎ ፍቃድ ሲሰጠኝ ያስገባዋት። መታ የአበባ ማዕት ጨርሳ እኔ ምን ላርጋችሁ? ሲጀመር እኔ በሁለቱ መሀል ይልሽ ሀቢባዬ፣ በሁለቱ በትዳራቸው መሀል አስተያየት አልሰጥም። ግን አንድ ሰው ቤትሽ በአንቺ ነው የምልሽ እንደግልሽ። አሁን አንቺ ላስታይም እናትና አባት ነው እናትና ልጅ መጡ አይደለ? ተናገሩ ምናምን ወጥቶ እንዴት ታስገባለች ምናምን አሉ። ከዛ በኋላ ደግሞ እነዚያው ሰዎች ደግሞ ሌላ ቤት ገብተው 3 ቤት ገብተው ሲያብራሩ ነበር። 5 ቤት ሪከርድ የተላከ 5 ቤት በየቤቱ አንቺ ቤት ባይመጡ ወይ ቤታቸውን ከፍተው ያወራሉ ወይ ለምን እንደሚናደዱ ልንገርሽ ቤታ። እኔ ቤት ሲሆን 42,000 ሰው ነበር። እነሱ ጋር ሲሄዱ 1,000 እና 1,200 ሰው ነበር። ለዛ ነው የሚናደዱት። እኔ ቤት ሲሆን ቫይራል ስለሚወጣ፣ እኔ ቤት ሲሆን ብዙ ሰው ስለሚገባ ደማቸው ይፈላል። ማንም እኔን የማዘዝ መብት የለውም። ማንም ስልኬን ገዝቶ አልሰጠኝም። ማንም ዋይፋይን አይከፍልልኝም። ማንም ቲክቶክ አካውንቴን ገዝቶ አልሰጠኝም። እስካሁን ድረስ ማለት ነው 7 አካውንት ተዘግቶብኛል በ3 ዓመት ውስጥ። ይሄ 8ኛ አካውንቴ ነው። አካውንት ነው የሚዘጋው። አካውንት እየከፈትኩ እመጣለሁ። በተረፈ ማንም እኔን ማስቆም አይችልም። ታስቆሙኝ እንደው አብረን እናያለን። ማንም ሰው እኔን ቲክቶክ ላይ ላይቬን ከመክፈትና ሰዎች ወደው ፈቅደው ለምነው መጥተው ችግራቸውን እዚህ ቤት ከመናገር ታስቆሙኝ እንደው አብረን እናያለን። አብረን እንቀጥል። 3 ዓመት አቡዬ አንቺ እኮ አሁን እርጉዝ ነሽ። እርጉዝ ደግሞ እንደዚህ ማለት የለበት። እርጉዝ አሁን ራሷን መንከባከብ ልንገርሽ። እርጉዝ ሴት በቤቢ ላይሆን መጫወት ካነሰ ከበዛ ካነሰ ደግሞ በሞተር መጫወት ቤቢ ላይሆን አሁን ትጫወታላችሁ። አንድ ሰው ላስገባ ቤታ እኮ አንቺ ጋር ብሷል። እኔማ እባክሽ ሀቢባ ደውይለት ለሰውየው። ግን ሙባረክ ምን አይነት ነው? እስኪ ሙባረክ